የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሩሲያ በዩክሬን ላይ ባደረጋቸው ወረራ ምክንያት በተከፈተውና እስካሁን ማብቂያ ባልተገኘለት ጦርነት ምክንያት እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቅርብ ጊዜ ወዲህ በተደጋጋሚ እያነሱት በሚገኙት ግሪንላንድን የመጠቅለል እሳቤ ህልውናው በእጅጉ የተፈተነና በአባላቱ መካከል ከፍተኛ የሆነ ክፍፍል እየታየበት ይገኛል። ኔቶ መጪዎቹን ጊዜያት እንዴት ያልፋቸው ይሆን? ሩሲያስ ከኔቶ ክፍፍልና መዳከም ምን ትርፍ ታገኛለች የሚለውን በዝርዝር እንዳስሳለን። ይህ መናኸሪያ ትንታኔ ነው። ግሪንላንድ ጉዳይ በኔቶ ውስጥ የተከሰተውና ራሱ ጥምረቱ በገዛ እጁ ያስከተለው በተባለው ቀውስ እጅግ አደገኛ የተባለው ምዕራፍ አልፎ ጥምረቱ ሳይፈርስ የቆየ ቢሆንም የቀውሱ ውጤቶች በአውሮፓ ደህንነትና በአሜሪካ ጥቅሞች ላይ ተጽዕኖ ማሳደራቸው አልቀረም። በጥምረቱ አንድነት ላይ የሚደርሰው የረጅም ጊዜ ጉዳት ኔቶ የሩሲያን ወረራ ከመከላከልና የኔቶ ግዛቶችን ከማስጠበቅ እንዲሁም ለዩክሬን ድጋፍ ከመስጠት አንጻር ያስቀመጣቸውን ቅድሚያ የሚሰጣቸው ግቦችን ለማሳካት ይበልጥ አዳጋች ያደርግበታል። ሞስኮ ምንም አይነት ሀብት ሳታወጣ ወይም በጉዳዩ ሳትሳተፍ ኔቶን የማዳከም የረጅም ጊዜ የውጭ ጉዳይ ፖሊሲ ግቧ እየተሳካ ይመስላል። ጊዜው ለሩሲያ ከዚህ የተሻለ ሊሆን አይችልም። የኔቶ ፖለቲካዊ አንድነት እየላላ ባለበት ወቅት ሩሲያ ቁልፍ አጋርነቶቿን በተለይም ከቻይና፣ ከሰሜን ኮሪያ እንዲሁም ከኢራን ጋር ያሏትን ግንኙነቶች ማጠናከር ላይ ትኩረቷን አድርጋለች። ይህ በተለይ ማዕቀቦችን በማለፍና ለጦርነትም ሆነ ለሰላማዊ አገልግሎት የሚውሉ ቴክኖሎጂዎችን በማግኘት ረገድ ከፍተኛ አስተዋጽኦ እንደሚያበረከትላትና ሞስኮ በዩክሬን ላይ ያላትን ግብ ለማሳካትና ከኔቶ ጋር ለምታደርገው ፍልሚያ ከፍተኛ ድጋፍ ሊሆኑ ይችላሉ ሲሉ ተንታኞች ይገልጻሉ። ለረጅም ጊዜ ሩሲያ ኔቶን እንደ ዋነኛ ጥቅሞቿ ስጋት አድርጋ ስትቆየ ሲሆን ክሬምሊን በአሜሪካና በአውሮፓ አጋሮቿ መካከል የሚከሰተውን ልዩነት ጥምረቱን ለመሸርሸርና ውጤታማነቱን ለማዳከም እንደ ወሳኝ ስልት አድርጋም ልትወስደው ትችላለች። ሩሲያ ከኔቶ ጋር በሚደረግ መደበኛ ወታደራዊ ግጭት ማሸነፍ ከባድ እንደሚሆን በማሰብ የጥምረቱን መድከም ያለምንም የጊዜና የሀብት መስዋዕትነት ወደ ግቧ የሚያደርስ ጥሩ አጋጣሚ አድርጋ ታየዋለች ተብሏል። እንዲሁም የዚህ ግብ መሳካት መነሻው ከራሱ ከኔቶ ውስጥ እንደሚሆንና ዋናው አጋር አሜሪካ ጥምረቱን ወደ ቀውስ ውስጥ እንዲገባ በሚያደርግ ተግባር መጠመዷን ሩሲያ እንደ ተጨማሪ ድል ልታዩ ትችላለችም ሲሉ ተንታኞች ተናግረዋል። የሩሲያ መንግስት ባለስልጣናትና ልሂቃን በኔቶ የውስጥ ሽኩቻ ላይ የሰጧቸው አስተያየቶችም እነዚህ ነገሮች የሚደግፉ ሆነው ተስተውለዋል። ፕሬዝዳንት ቭላዲሚር ፑቲን አስተያየት ከመስጠት ተቆጥበው የቆዩ ሲሆን በመጨረሻ ሲናገሩ ግን በአሜሪካና በአጋሮቿ መካከል ያለው አለመግባባት የሩሲያ ጉዳይ አይደለም ብለዋል። ፑቲን አጋጣሚውን ተጠቅመው ዴንማርክ ሁልጊዜም ግሪንላንድን እንደ ቀኝ ግዛት ነው የምታያት፣ በጣም በከፋ ምናልባትም በጭካኔ መንገድ ነው ያዘቻት በማለት ተናግረዋል። የፑቲን ቃል አቀባይ በበኩላቸው ትራምፕ የግሪንላንድን ግዛት የመጠቅለል እቅዳቸውን ተግባራዊ ካደረጉ በእርግጥ በታሪክ ውስጥ ስማቸው ይታወሳል ሲሉ በፌስ ተናግረዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ደግሞ ኔቶ እንደ አንድ የተባበረ የምዕራባውያን ወታደራዊና ፖለቲካዊ ጎራ ሆኖ መቀጠል ስለመቻሉ ጥያቄ አንስተዋል። የሩሲያ ቀጥታ ኢንቨስትመንት ፈንድ ዋና ስራ አስፈጻሚ ኪሪል ዲሚትሪየቭ ትራምፕ በአንዳንድ የአሜሪካ አጋሮች ላይ የንግድ ታሪፍ ለመጣል መዛታቸውን ተከትሎ የትራንስ አሊያንስ ህብረት መፈራረስ እውን እየሆነ ነው ሲሉ ዘብተውባቸዋል። የውጭ ጉዳይ ሚኒስቴር ቃል አቀባያ ማሪያ ዛካሮቫ በበኩላቸው ቀውሱ ህግን መሰረት ያደረገ የተባለው የዓለም ስርዓት ውድቀት ማሳያ ነው ሲሉ የሩሲያ ስቴትስ ዱማ የውጭ ጉዳይ ኮሚቴ ምክትል ሰብሳቢ ደግሞ በአሜሪካና በአውሮፓ መካከል እየጠነከረ የመጣው ቅራኔ ለተቀረው ዓለም በጣም ጥሩ ዜና ነው ብለዋል። የሩሲያ ልሂቃን በትራምፕ ድርጊቶች ሲደሰቱ ይህ የመጀመሪያቸው አይደለም። ሆኖም ግን ስለ ፕሬዝዳንቱ ያላቸው አጠቃላይ አመለካከት ከ2016 ጀምሮ ለውጥ እያሳየ እንደሆነ የሚናገሩም አልጠፉም። የሩሲያው መንግስት የዩክሬን ጦርነት በተጀመረ በ3ኛው ዓመት ትራምፕ ወደ ስልጣን መመለሳቸውን እንደ ጥሩ አጋጣሚ በመውሰድ በራሱ ፍላጎት የተመሰረተ የሰላም ስምምነት ለማግኘት ያስችላል ብሎ አስበውም ሊሆን እንደሚችልና ፑቲን አሁን በመካከለኛው ምስራቅ ልዩ መልእክተኛ በሆኑት ስቲቭ ዊትኮፍ በኩል ባለ የድርድር መስመር ትራምፕን ከጎናቸው ለማሰለፍ እየሞከሩ እንደሆነ ተንታኞች ይገልጻሉ። ምንም እንኳን የትራምፕ አስተዳደር በዩክሬን ላይ የሚከተለው ፖሊሲ የማይገመት ቢሆንም ለጦርነቱ ሰላማዊ መፍትሄ እየፈለገ ለዩክሬን የሚሰጠውን የተወሰኑ የድጋፍ አይነቶችን ቀጥሏል። እንደ ባይደን አስተዳደር በቀጥታም ባይሆን መሳሪያዎችን ለኔቶ በመሸጥና በቅድሚያ የሚሰጣቸውን የዩክሬን ፍላጎቶች ዝርዝር በማስቀመጥ በኔቶ በኩል እንዲተላለፉ በማድረግ ድጋፍ እያደረገ ይገኛል። በተጨማሪም ዋሽንግተን ከኪየቭ ጋር የነበራትን የመረጃ ልውውጥ ለጊዜው አቋርጦ የነበረ ቢሆንም ዩክሬን የሩሲያ የኢነርጂ መሰረተ ልማቶች ላይ የምታደርገውን ውጤታማ ጥቃት ለመደገፍ ወሳኝ መረጃዎችን መስጠት ዳግም ጀምራለች ሲሉም አክለዋል። አሜሪካ በዩክሬን ጉዳይ የምትከተለው ፖሊሲ ከሩሲያ ጋር ባይጣጣምም ትራምፕ የኔቶን አንድነት መሸርሸራቸው ምናልባትም ጥምረቱን እስከ መፍረስ ሊያደርስ የሚችል መሆኑ ለሞስኮ ያልተጠበቀ ስጦታ ነው። ይህ ግብ እንዲሳካ ፑቲን ማድረግ ያለባቸው ከጎን ሆኖ መመልከት ብቻ ነው። በእርግጥም ትራምፕ በመጀመሪያ የስልጣን ዘመናቸው ጥምረቱን ጊዜ ያለፈበት በማለት መተቸታቸው የሚታወስ ሲሆን አሁንም በአሜሪካ አጋሮች ላይ ጥርጣሬ ቢኖራቸውም ግሪንላንድን ለማግኘት
በሚያደርጉት ጥረት ኔቶና ከአውሮፓ ሀገራት ጋር ያለውን የቆየ ግንኙነታቸውን እየሸረሸረ እንደመጣ በግልጽ የሚታይ እውነታ ነው። ትራምፕ በግሪንላንድ ላይ ያላቸው አቋምና የሚሰነዝሩት ንግግር የሩሲያ ባለስልጣናት እንደ የራስን ዕድል በራስ የመወሰን መብት፣ ሉዓላዊነትና ጸረ ቅኝ አገዛዝ ያሉ ጭብጦችን በመጠቀም ለራሳቸው ዓላማ እንዲጠቀሙበት ጠቃሚ መሳሪያ ሆኖላቸው ተብሏል። ላቭሮቭ እንደ አውሮፓውያን አቆጣጠር በጥር 2025 በሰጡት ጋዜጣዊ መግለጫ በመጀመሪያ የግሪንላንድ ነዋሪዎችን ማዳመጥ አስፈላጊ ይመስለኛል ብለዋል። አክለውም እኛም ከሌሎች ደሴቶች ባህረ ገብ ምድሮች ጋር ጎረቤት እንደመሆናችን በእነዚህ ነዋሪዎች ተቀባይነት ባላገኘና በህገወጥ መንገድ መፈንቅለ መንግስት ወደ ስልጣን በመጣ ስርዓት ላይ ያላቸውን አመለካከት ለመረዳት የክሪሚያ የዶንባስና የኖቮሮሲያ ነዋሪዎችን አዳምጠናል ብለዋል። የሩሲያ ባለስልጣናት ትራምፕ በግሪንላንድ ላይ ከሚያነሱት ይገባኛል ጥያቄና ዩክሬን ከአውሮፓ አትላንቲክ ጋር መዋሃዷ ለሩሲያ ስጋት ነው ከሚለው የራሳቸው ሀሳብ ጋር ለማነጻጸር ሞክረዋል። የሩሲያ ባለስልጣናት በሩሲያና በዩክሬን መካከል ጦርነት ተካሂዶ ክራይሚያን ብትጠቀልልም እንዲሁም በዶንባስ ግጭት ቢቀሰቀስም አገራቸው በዓለም አቀፍ ህግ ላይ የተመሰረተ የሉዓላዊነት መርህን እንደምታከብር ይገልጻሉ። ትራምፕ በወደፊቱ የግሪንላንድ ዕጣ ፈንታ ጉዳይ ላይ ለሚደረግ ሁሉን አቀፍ ስምምነት ፍላጎት ማሳየታቸውንና ኃይል የመጠቀም አማራጭን ለጊዜውም ቢሆን ከጠረጴዛው ላይ ማንሳታቸው መዘገቡ የሚታወስ ነው። ነገር ግን የዚህ ስትራቴጂካዊ ውጤት በአሜሪካ አጋሮች መካከል ያለውን እምነት ለረጅም ጊዜ የሚሸረሽር ሊሆን ይችላል። የዴንማርክ ጠቅላይ ሚኒስቴርና የኔቶ ዋና ጸሐፊ ሆነው ያገለገሉት አንደንፎርግ ራስሙሰን እንደገለጹት አሜሪካ በግሪንላንድ ላይ የምታደርገው ትኩረት የእውነተኛው ስጋት ትኩረት ማስቀየሪያ መሳሪያ ነው ብለዋል። በተጨማሪም በጥምረቱ ውስጥ የሚፈጠረው መከፋፈል ለሩሲያ ምቹ ሁኔታን ይፈጥራል ሲሉ ተደምጠዋል። ይህ ውጤት ሩሲያ በዩክሬን ከምታደርገው ጦርነት ጀምሮ ምዕራባውያንን ለመመከት ለምታደርገው ሰፊ ጥረትና የአጭርና የረጅም ጊዜ ጥምረቶችን ያስገኝላታል ሲሉም ተናግረዋል። በአጭር ጊዜ በኔቶ ውስጥ የተፈጠረው ውጥረት የጥምረቱን ትኩረት ለጊዜው ከሩሲያ ጋር ከተያያዙ ወሳኝ የፖሊሲ ጉዳዮች እንዲርቅ አድርጎታል። ከሁሉም በላይ ለዩክሬን የሚደረገው ድጋፍ ይበልጥ አስቸጋሪ ሆኗል ተብሏል። የአውሮፓ ሀገራት ከአዲሱ የአሜሪካ አስተዳደር ጋር ያላቸውን ግንኙነት ለመቃኘት ከፍተኛ ዲፕሎማሲያዊና ፖለቲካዊ ጉልበት እያፈሰሱ ሲሆን ይህ ሁኔታ በሀብትና ቅድሚያ በሚሰጣቸው ጉዳዮች ላይ መሰረታዊ ለውጥ እያስከተለ ይገኛል። ለምሳሌ ዴንማርክ ወደ ግሪንላንድ አዲስ ጦር ለማሰማራት የምታደርገው ዝግጅት ቀደም ሲል ለዩክሬን ድጋፍ ወይም ለኔቶ ምስራቃዊ ዳርቻ ጥበቃ ሊውል ይችል የነበረውን አቅጣጫ የሚያስቀይር ነው። ይህ አይነቱ የትኩረት መከፋፈል በዳቮስ የዓለም ኢኮኖሚ ፎረም ላይ ሳይቀር ስጋት የፈጠረ ሲሆን ለዩክሬን መልሶ ግንባታ የታሰቡ ግዙፍ የገንዘብ ድጋፎች እንዲዘገዩ ምክንያት ሆኗል። የኔቶ ውስጣዊ ለመረጋጋት ጥምረቱ ለረጅም ጊዜ አጋሮች ያለውን ቁርጠኝነት ጥያቄ ውስጥ የሚከት ሲሆን ይህም በተለይ ሩሲያ በዩክሬን ላይ የምታደርገውን ጥቃት ባጠናከረችበት ጊዜ መከሰቱን ስጋቱ ከፍተኛ አድርጎታል። በአውሮፓ መሪዎችና በሩሲያ መካከል ሊኖር ስለሚገባው ግንኙነት የሚሰነዘሩ የተለያዩ አስተያየቶች ጥምረቱ በሞስኮ ላይ ሊኖረው የሚችለውን የድርድር አቋም ሊያዳክሙ ይችላል። ምንም እንኳን አውሮፓ በሰላም ድርድር ላይ የራሷን መሪ ሚና መጫወት ቢገባትም በአውሮፓና በአሜሪካ መካከል የሚፈጠር አለመግባባት ለሩሲያ የተሻለ ዕድል ሊፈጥርላት ይችላል የሚል ሀሳብ አለ። የጥምረቱ አባላት በግሪንላንድ ጉዳይ ላይ መፍትሄ ቢፈልጉ እንኳን የትራምፕ አስተዳደር የሚከተለው አስገዳጅ የውጭ ፖሊሲ በአጋሮች መካከል ዘላቂ ጥርጣሬን ጥሮ ሊያልፍ ይችላል። ይህ ሁኔታ አውሮፓውያን የራሳቸውን ደህንነት በራሳቸው ለማስጠበቅና የውጭ መከላከያ ወጪያቸውን እንዲጨምሩ ቢያነሳሳቸውም ተገፋፍተው የሚያደርጉትን ራስ ገዝ የመሆን ጥረት ከአሜሪካ ጋር ያለውን የመከላከያ ዋስትና ሊሸረሽሩ ይችላል። የአሜሪካ የኒውክሌርና የመደበኛ መከላከያ ዋስትና ውጤታማ የሚሆነው በተቀመጠው ስርዓት ላይ ብቻ ሳይሆን በአገራት መካከል በሚኖር እምነትም ላይ ጭምር ነው። አሜሪካ በአጋሮቿ ላይ ጫና የምታሳድር ከሆነ የጥምረቱ የጋራ ውሳኔ ሰጪነት እየቀነሰና የሩሲያን ወረራ የመመከት አቅሙ እየላላ ሊሄድ ይችላል። ይህ የኔቶ መዳከም ደግሞ ሩሲያ ከቻይና፣ ሰሜን ኮሪያና ኢራን ጋር የፈጠረችውን ስልታዊ ትብብር በበለጠ ለውጤታማነት እንድትጠቀምበት መንገድ ይከፍታል። እነዚህ ሀገራት ለሩሲያ የሚያደርጉት ወታደራዊ፣ ኢኮኖሚያዊና የቴክኖሎጂ ድጋፍ ሞስኮ ማዕቀቦችን እንድትቋቋምና የጦርነት አቅሟን እንድታሳድግ ረድቷታል። በመጨረሻም ሩሲያ ስልታዊ በላይነትን ለማግኘት የኔቶን ሙሉ በሙሉ መፈራረስ መጠበቅ አያስፈልጋትም። ይልቁንም በጥምረት ውስጥ የሚታየው የአንድነት መላላት ለፍላጎቷ መሳካት በቂ ነው። በግሪንላንድ ዙሪያ ያለው ውጥረት በስምምነት ቢቋጭ እንኳን የተፈጠረው የፖለቲካ ቁርሾና የትኩረት መከፋፈል ለአውሮፓ ደህንነት ፈተና ሆኖ ሳለ ለሩሲያው ግን በጂኦፖለቲካው መድረክ ትልቅ እድልን የፈጠረ ወቅታዊ ክስተት ሆኖ እየተስተዋለ ይገኛል።